በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 20 በዚች ቀን ታላቅና ክቡር የሆነው የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት ሞተ። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበረ። እርሱም ከላይኛው ግብጽ ሰጥብ ከምትባል መንደር ነበረ። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያች ከተማ መኳንንቶችም ያንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበረ። ባሏ ዮሐንስ የሚያመልከውን ግን አታውቅም ነበረ። ከዚህም በኋላ ይህን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቷ አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏን ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስም ሄዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህም በኋላ ስለ አባቱ በሕይወት እንዳለ ወይም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾሞ የፋርስ ሰዎችንም ሊወጋቸው በወጣ ጊዜ የቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊ ቴዎድሮስ ነበረ። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶች በኋላም የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፉ። ዲዮቅልጥያኖስም በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትህን ሁሉ የጦር መሳሪያንም ሁሉ ይዘህ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያን ወስደህ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪ ኢየሱስ ክርስቶስ እርዳታ እተማመናለሁ። የጦር መሳሪያ አልሻም፣ እኔም ብቻዬን ወደ ጦርነቱ እሄዳለሁ። ከወታደሮችም አንድ እንኳ ከእኔ ጋር አልወስድም። በእጄ ውስጥ ያለ ይህ የጦር የተቀመጥኩበትን ፈረስ ይበቃኛል። ከእኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና። ንጉሡም እነሆ ጠላቶቻችን ወደ እኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ትወጋቸው ዘንድ ምን ኃይል አለህ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊትህ ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ። በእነርሱም ላይ የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና ከእነርሱም አንዱ እንኳ ወደ ቤቱ አይመለስም። ንጉሡም አደነቀ፣ ከእርሱ ጋር ያሉትም አደነቁ። ከዚህም በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡንም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን? ወይስ በሰላም ወደ አገራችሁ ትመለሳላችሁ? አላቸው። እነርሱም ከአንተ በቀር ለሰልፍ የመጣ አናይምና ከማን ጋር እንዋጋለን? አሉት። እርሱም ማንም ከእኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋቸዋለሁ አላቸው። ምናልባት ውሻ ልታባረር መጥተህ ይሆናል። ከፈቀድህ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜ ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እስካጠፋቸውና የባቢሎንን ከተማ ዘንዶ እስከገደለው ድረስ ነቢዩ ዳንኤልን ያጸናኸው ጌታዬ አምላኬ ሆይ፣ እንዲሁም ዛሬ ከእኔ ጋር አሁን በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባሃል ለዘላለሙም አሜን። ጸሎቱንም በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይም ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ፣ እንዋጋ ዘንድ ወደ እኔ ኑ፣ ክብር ይግባውና ለእግዚአብሔር ኢየሱስ ክርስቶስ፣ እኔ ባሪያው ነኝ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኛንም ሆነ እግረኛን ምንም አላስቀረም። የመኳንንቶቻቸውንም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው። ሰራዊቱም ሁሉ ሰገዱለት። የአንጾኪያም ከተማ ሰዎች ሁሉ ወጥተው የበርበርን አገር ማረኩ። አውኪስጦስ በሚባል አገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበረ። 2 ልጆችም ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶ አቀረቧቸው። እዚያን ጊዜም ቅዱስ ቴዎድሮስ ወደዚያ አገር ደረሰ። ያች መበለትም በፊቱ ቆመች።
ልጆቿን ወስደው እንዲበላቸው ለዘንዶ እንዳቀረቧቸው በእርሷ ላይ የሆነውን ሁሉ አልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይቺን ሴት በድለዋታል፣ እግዚአብሔርም ይበቀልላታል አለ። ወዲያውኑም ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶ ቀረበ። የከተማው ሰዎችም ሁሉ ወደ እርሱ ይመለከቱ ነበረ። በጦሩም ወግቶ ያንን ዘንዶ ገደለው። ርዝመቱም 24 ክንድ ሆነ። የመበለቷንም ልጆች አዳናቸው። ከዚህም በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብጽ ሄደ። አባቱንም አገኘው። አባቱም ልጁ እንደሆነ በምልክቶች አወቀው። ቅዱሱም አባቱ እስከ አረፈ ድረስ በዚያ ኖረ። ከዚህም በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስንም ክብር ይግባውና ክርስቶስን እንደካደና ጣዖትን እንዳመለከ ክርስቲያኖችንም ሲያሰቃያቸው አገኘው። ከዚህም አስቀድሞ የከተማው ሰዎች የሚያመልኩትን ዘንዶ እርሱ እንደገደለው የአውኪስጦስ አገር ሰዎች ወደ ንጉሥ ከሰውት ነበርና፣ ስለዚህ ንጉሥ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሡን እንዲህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኛ የሆንክ ሰማይና ምድርን የፈጠረ የክብር ባለቤትን ትተህ የረከሱ ጣዖታትን ያመለክህ የኃጢአት ልጅ ሆይ ወዮልህ! እግዚአብሔርም ፈጥኖ መንግሥትህን ያጠፋታል። በዚያን ጊዜም ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉት ዘንድ ወታደሮችን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹንም ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንዲህም አለው፣ ጽና፣ እነሆ የገድል ፍጻሜ ቀርቧል። ሥጋ በውስጡ በሚኖርበትም ቦታ ድንቆችና ታምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠ። መታሰቢያን ለሚያደርግ ሁሉ ወይም በስምህ የተራበ ለሚያጠግብ፣ የተጠማውን ለሚያጠጣ ወይም ለቤተ ክርስቲያን መባን መጻሕፍትንም ለሚሰጥ እኔ ኃጢአቱን ሁሉ እደመስስለታለሁ። ገድልህንም የሚጽፈውን ወይም የሚያነበውን የሚሰማውንም ወይም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። ከዚህ በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ተሰብስበው በንጉሡ ላይ እንዲህ ብለው ጮኹበት። አንተ ከሃዲ፣ እግዚአብሔር ያጥፋ፣ ከጠላቶቻችን ያዳነን ኃያልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜም ንጉሥ ተቆጥቶ ሁሉንም አስገደላቸው። ሰማዕትም ሆኑ፣ የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ንጉሡ አዘዘ። የብረት አልጋም አምጥተው ቅዱሱን በላዩ አስተኙት። ከበታቸውም እሳትን አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ። አቤቱ ፈጣሪ፣ ሰልስቱ ደቂቅን ከእሳት ምድጃ እንዳዳንካቸው አድነኝ። ወዲያውኑም ያ እሳት ጠፋ፣ እንደ ንጋት ጊዜ ቁርም ሆነ። ከሰማይም እንዲህ የሚል ቃል መጣ። ክብር ይግባውና ከጌታ ኢየሱስ ክርስቶስ ኃይል የተሰጠ ሆይ ጽና፣ በርታ። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ። እንዲህም አለው፣ ክብር ይግባውና ጌታ ኢየሱስ ክርስቶስ አድኖኛልና አንተ ከሃዲ እፈር አለው። የንጉሡም የጭፍራ አለቃ ይህን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱ ከሰለቸው በኋላ ራሱን በሰይፍ እንዲቆርጡ ስጋውንም እንዲያቃጥሉ አዘዘ። በጌታችንም ፈቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደም ወተት ፈሰሰ። ታላቅ እሳትም አንድደው ስጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮች ብዙ ወርቅ ሰጥታ ስጋውን ወሰደች። በአማሩ ልብሶችም ገነዘችው። እስከ መከራው ፍጻሜም በቤቷ ውስጥ አኖረችው። ከዚያም በኋላ አብያተ ክርስቲያናት ተሰሩለት። ስብጥ በሚባል በአባቱ አገርም በተሰራች ገዳም ስጋውን አኖሩ። ከስጋውም ድንቆችና ታምራቶች ተደረጉ። ታላቅ ፈውስም ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የታአኪጦስ የእስክንድርያው ሊቀ ጳጳሳት የጢሞቴዎስ የሙሴ የኢየሉጣ መታሰቢያቸው ነው። ዳግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት የሞቱ 404 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን እመቤታችን ድንግል ማርያም ከተወለደች በኋላ በ80 ቀን ከርግብ ገላግልቶች ጋር ወደ ቤተ መቅደስ የገባችበት ነው። ልመናዋ በረከቷም ከእኛ ጋር ይኑር ለዘላለሙም አሜን።